ይሄ ሰውዬ እታች ላይ የምትመለከቱት ሰውዬ እፎይ የሚባል ግለሰብ ነው መሰለኝ። ስሙ ይሁን ፕሮፋይል ስሙ አላቅም። የመጨረሻ ባለጌ ቆሻሻ ካፉ መልካም ነገር ወጥቶ የማያቅ ቆሻሻ የሆነ ሰው ነው። እንግዲህ በጣም ወላሂ በጣም በሚያሳዝን መልኩ ማለት ነው። እኔ ከአንድም 3-4 ጊዜ ገብቼ አይቼዋለሁኝ። አንድ ጊዜም ደግሞ ሞክሬያለሁ ከሱ ጋር ለመነጋገር። ነተኛ ደግሞ እዚሁ ላይ ከገባችሁ ደግሞ በሸርጥ እሱ ቤት ብቻ ለምን ይገባል? ለምን እኛ ቤት አይገባም? እኛ ቤት ተመቻችቶ ተዘጋጅቶ እኛ ቤት ገብቶ ፍትሃዊ የሆነ ዳኛ ተዘጋጅቶለት ነው ውይይት መደረግ ያለበት። እኔም መግባት ፈልጋለሁኝ ሰውየውን ሙናቀሻ ወይም ደግሞ ውይይት ማድረግ ፈልጋለሁ። ነገር ግን በእንደዚህ አይነት መልኩ አይደለም። ወይ ገለልተኛ የሆነ ሰው ጋር ቤቱ ነው መግባት ያለብን፣ ወይም አንድ ቀን እሱ ቤት አንድ ቀን እኔ ቤት ሊሆን ይችላል። ደቂቃ ተይዞልን ሐሳብ ወይም ደግሞ አጀንዳ ምንድነው ተመርጦ እኛ ዲናችንን ማሰደብ የለብንም፣ ራሳችንን ማሰደብ የለብንም። በእንደዚህ አይነት ቆሻሻ ሰዎች አንደበት ደግሞ ዲናችንን ሊጠራ አይገባም። ስለዚህ መስፈርቱን ካሟላ እንወያያለን። በእስልምና ላይ የምናፍርበት አይደለም። ምንም ደግሞ ጎዶሎ ነገር ወላሂ ቢላህ የለበትም እስልምና ላይ አልሐምዱሊላህ። መልካም። ይህ ኡስታዝ የውይይት ጥሪ አቅርቦልኛል። የውይይት ጥሪውን ቻሌንጁን ተቀብያለሁኝ። ርዕስ መርጠን መሆን አለበት በአንድ ምናምን ነገር ብሏል። ርዕሱን ራሱ እንዲመርጥ ምርጫ ሰጠዋለሁ ማለት ነው። ሕያው አምላክ ክርስቶስ ወይንስ አላህ፣ ወይንም ደግሞ በእስልምና ሴቶች ወይንስ በክርስትና ሴቶች የተከበሩት፣ ወይንም ደግሞ ነቢያት ያስተማሩት ተስፋ ስለምናደርገው መንግስተ ሰማያት ገነት የእስልምናውን ወይንስ የክርስትናውን፣ ወይንም ደግሞ ቁርአን መጽሐፍ ቅዱስ ተበርዟል ይላልን እውነት፣ ወይንም ደግሞ ለሰው ልጆች ምሳሌ አርያ የሚሆነው ሙሐመድ ወይንስ ቅዱስ ጳውሎስ በሚሉት ላይ መወያየት እንችላለን። የፈለጉትን ኡስታዙ መርጠው ምርጫውትን በህዝብ ፊት ቪዲዮ ሰርተው መወያየት እንደሚፈልጉ እንደተናገሩ ምርጫዎትን አሳውቀው ሰዓት እንወስናለን። ከዛ በኮስት እንወያያለን። እርስዎ መነቤ መምጣት አይጠበቅቦትም፣ እኔም እርስዎ ቤት መምጣት አይጠበቅብኝም። በኮስት እንወያያለን ማለት ነው። የውይይት ጥሪ ካቀረቡ በኋላ መቼም እንደማይቀሩ ተስፋ አድርጋለሁኝ። ያው አብዛኛው እስልምናው ላይ የተለመደ ፕሮፓጋንዳ ስላለ ውይይት ጥሪ ማቅረበው ስንቀበላቸው የእናቴ መቀነት አደናቀፈኝ ብለው ይቀራሉ። እርስዎ የተከበሩና ታላቅ በመጅሊስ ደረጃ ታዋቂ ኡስታዝ እንደሆኑ ስለደረሰኝ መረጃው በክብር ጥያቄዎትን ተቀብያለሁ። ይህን ቪዲዮ ሼር በማድረግ አድርሱላቸው። አመሰግናለሁ።